በዚህ ልጅ ምክንያት አንድ ሰዎች እየወቀሳችሁ ነበርና ነገሩን ግልጽ ለማድረግ ብዬ ነው የመጣሁት። ቢኒያም ይባላል። ከዚህ በፊት ዲቦራ ከምትባል ልጅ ጋር በነበራቸው ነገር ሶሻል ሚዲያ ላይ ትሬንዲንግ ሆኖ ነበረ። አሁን ኢዮሃ ሚዲያ ላይ ቀርቦ እኔን በጣም እያመሰገነ ነበረ። ሶሻል ሚዲያ ላይ እንድሰራ አግዞኛል ምናምን ብሎ ከዛ አያይዞ ስራውን እንዳቆመ ተናገረ ማለት ነው። የቲያትር መምህር ምናምን ነበርና አሁን ላይ ስራውን እየሰራ እንዳልሆነ ተናገረ። ከዛ አንዳንድ ሰዎች እኔን ሰዎችን ወደ ሶሻል ሚዲያ እያመጣ ገንዘብ እያሳየ ምናምን ስራቸውን እንዲተው እያደረገ ነው የሚል ነገር ሲናገሩ አዩ አንዳንድ ሰዎችና ይሄን ነገር ስንቴ ማስረዳት እንዳለብኝ ራሱ እኔ አላቅም። እንግዲህ እኔ በመጀመሪያ ደረጃ እስቲ ንገሩኝ፣ አንድ ቦታ እኔ ሶሻል ሚዲያ ሲሰሩ ስራችሁን ማቆም ይተበቅባችኋል፣ አለበለዚያ ሶሻል ሚዲያ ላይ መስራት አይቻልም ብዬ የተናገርኩት ነገር ካለ አምጡ። እኔ 8 ዙር አሰልጥኛለሁ ተማሪዎችን። አሁን 9ኛ ዙር ምዝገባ ላይ ነን እና ባለፉት 8 ዙሮች የተማራችሁ ተማሪዎች እስቲ ንገሯቸው እኔ ስራ አቁሙ ትምህርት አቁሙ ብያለሁ። እኔ ራሴ ስራዬን ትምህርቴን አቁሜ ነው ሶሻል ሚዲያ ላይ እየሰራ ያለሁት። በነገራችን ላይ እንደውም ይሄ ነገር ለአንዳንድ ሰዎች የኔ ኮርስ ሀቅ እንደሆነ ማሳያ ነው። ማለት ብር መገኘት እንደሚችል ሶሻል ሚዲያ ላይ ብር ማግኘት እንደሚቻል በትክክል አሳይቻለሁ ማለት ነው። አንዳንድ ሰዎች ያንን ብር አይተው ምናምን ስራቸውንም እየተው ከሆነ ማለት ነው። ግን እሱ ደግሞ በግልጽ ተናግሯል። ሶሻል ሚዲያ ላይ ገንዘብ አግኝቶ ሳይሆን ስራውን ያቆመው ኦሬዲ ስራውን በጣም እንደሚጠላው፣ ስራው በቃ ሲሰራ በጣም ዲፕሬሽን ውስጥ እንደሚገባ፣ ለመምህርነት እንደማይመጥን ራሱ ሲናገር ነበርና ሁሌ ማስረዳት በጣም ይሰለቻል። እና ያው እንግዲህ ሶሻል ሚዲያ ላይ መታችሁ ገንዘብ ስሩ ስል የእናንተን ስራ አቁሙ ማለት አይደለም። እኔም አላቆምኩም፣ ትምህርቴንም አላቆምኩም፣ ስራዬንም አላቆምኩም። እንግዲህ ሌላው ደግሞ እኔ የማስተምራቸውን ነገሮች ሁሉንም አንድ ላይ ነው አንድ ሰው መውሰድ ያለበት። ለምሳሌ ሶሻል ሚዲያ ላይ ቪዲዮ መስራት በዚህን ያክል ቪው ይሄን ያክል ብር ማግኘት ትችላላችሁ ብዬ ሳስተምር ያቺን ብቻ ይዞ ጤነኛ ቪዲዮ መስራት የሚቻለው እንዴት ነው? ለህብረተሰቡ የማይጎዳ ቪዲዮ እናንተንም ስማችሁን የማያጠፋ ቪዲዮ መስራት የምትችሉት እንዴት ነው ብዬ ማስተምረውን ክላስ ደግሞ የሚዘል ተማሪ ካለና ሄዶ ውሸት ብቻ የሚሰራ ሰው ካለ እኔ እንዴት ተጠያቂ ልሆን እችላለሁ? እኔ ውሸት ስራ አላልኩትም። እንግዲህ ሌላ ደግሞ ለድርጅቶች ማስታወቂያ በመስራት እንደዚህ ገንዘብ ማግኘት ትችላላችሁ ብዬ ሳስተምር ያቺን ብቻ አድምጦ ቀጣይ ላይ ማስተምረውን ውሸት የሆኑ ፌክ የሆኑ ድርጅቶችን እንዴት መለየት ትችላላችሁ ብዬ ማስተምረውን ክላስ ደግሞ ያላዳመጠ ተማሪ ሄዶ ለአንድ ፌክ ድርጅት ማስታወቂያ ቢሰራ እኔ እንዴት ተጠያቂ ልሆን እችላለሁ? እኔ ለትክክለኛ ድርጅቶች ነው ማስታወቂያ ስራ ያልኩት። ስለዚህ ሁሌ አንድ ሰው ብሌም ከማድረጋችሁ በፊት ስተት ነው ተሳስተሃል ከማለታችሁ በፊት በምን መመዘኛ በምን ማስረጃ አንድ ላይ ነው ይዛችሁ መምጣት ያለባችሁ እንጂ እንዲሁ ሶሻል ሚዲያ ላይ በቃ ብር ትሰራላችሁ ስላልኩኝ ያንን ስተት ልትሉ አትችሉም። እኔ አሁን ሶሻል ሚዲያ ላይ ብር ስሩ ማለት ነው ስተት? ያላችሁ ደሞዝ በቂ ላይሆን ይችላል። ሶሻል ሚዲያ ላይ ኑና ስሩ ገንዘብ አግኙ ማለት ስተት ከሆነ ንገሩኝ። እንግዲህ እኔ እየሰራው ነው፣ ጓደኞች እየሰሩ ነው፣ ይሄን አድርገው በዚህ መንገድ ብር አግኝተዋል፣ እናንተም ኑና እንደዚህ እኛ እንደምንሰራው ከኛም በተሻለ መንገድ ሰርታችሁ ብር አግኙ ብዬ እንግዲህ መናገሬ ስተት ከሆነ እሱ ንገሩኝ። በመጨረሻ ደግሞ ማለት ፈልገው ነገር ምንድነው ይሄን ኮርስ በመስጠት የምተዳደር የሚመስላችሁ አንዳንድ ሰዎች አሉ። በቃ ይሄን ኮርስ መስጠት ለህይወቴ ግዴታ እንደሆነ አድርጎ የሚያስቡ ሰዎች አሉ። እስካሁን በኮርሱ ብቻ እንደምኖር አስበው ይሄን ኮርስ በመሸጥ ብቻ ይሄን ኮርስ ተማሪዎችን በማስተማር ብቻ የምተዳደር የሚመስላችሁ ሰዎች አሉና ለእናንተ እንግዲህ ምንም ብዙ መልስ መመለስ አልፈልግም። እኔ በትክክል ኮርስ የሚባለው ነገር የጀመርኩት ባለፉት 8 ወራት አካባቢ ነው። ከዛ በፊት በማን ነበር ስኖር የነበረው? እስቲ ቼክ አድርጉ ገብታችሁ የኔን ፕሮፋይል ምን እንደምሰራ ስራዬ ምን እንደሆነ በምን እንደምተዳደር ምናምን በደንብ ቼክ አድርጉና ያኔ ራሳችሁ ይገባችኋል። እናንተ ብዙ መልስ የለኝም። በቃ አንተ ሁሉን ነገር ልስራ ትላለህ አይደለ? ዛሬ ደግሞ እስቲ ምን ሰራ? ያው በነገራችን ላይ መክፈል ስለማልወድ ሳይሆን አዳዲስ ነገሮችን መሞከር ደስ ስለሚለኝ ነው። ዛሬ የሰራሁትን አንድ ትልቅ ነገር ላሳያችሁ። ይሄ አዲሱ የዳሎል ቢሮ ነው። ዳሎል ኢንተርፕራይዝ፣ ዳሎል አካዳሚ፣ ዳሎል ገበያንና ዳሎል ኢንተርቴይንመንትን ያጠቃለለ ድርጅት ነው። ለዚህ ቢሮ የሚሆን ኢንቴሪየር ዲዛይን እኔ ነኝ የሰራሁት ስኬችአፕ በሚባል አፕሊኬሽን። ቦታው ደግሞ አለምነሽ ፕላዛ ቦሌ፣ መሀል ቦሌ አለምነሽ ፕላዛ 10ኛ ፎቅ ላይ ነው እና በጣም ትልቅ ስፔስ ነው። እንደምታዩት እዚህ ጋር ሪሴፕሽናችን አለ ዳሎል ኢንተርፕራይዝ የሚል እና ኤቭሪቲንግ ትስላችሁ ነው የምታመጡት እና
ይሄን ይመስላል ሪሰፕሽናችን። በዚህ በኩል ደግሞ ያው አንዳንዴ ከሚቲንግ ምናምን ሲኖረን ከእንግዳ ጋር ኢንተርቪውም ሊሆን ይችላል አንዳንድ ነገሮችን የምንሰራበት ቦታ ነው ማለት ነው። ግን እዚህ ጋር የሳውንድ ችግር ሊያጋጥመን ስለሚችል ለሱ የተለየ ፓርቲሽን ልሰራ ነው ያለሁት። ኦልሬዲ አልጨረስኩም። እዚህ ጋር ደግሞ የማኔጀር ፕሌስ አለ ማለት ነው፣ የሲኢኦ ቦታ። እኔ እቺን ቴብል ለማምጣት ራሱ እንዴት እንደሳልኩኝ ማቀው እኔ ነኝ እቺን ቴብል ለማምጣት እና እዚህ ጋር ያው የክላይንት ቦታ አለ የሚቀመጡበት እና በጣም ደስ ይላል። በዚህ በኩል ወደ መስኮት በኩል ነው። ይሄን ይመስላል። በዚህ በኩል ዞራችሁ ደግሞ ወደ ውጪ ነው የሚያሳየው ማለት። እዚህ ጋር በረንዳችን አለ። ከዛ እዚህ ጋር ደግሞ ምን አለ መሰላችሁ የዳሎል አካዳሚ ክላስ እዚህ ጋር ይኖራል ማለት ነው። ስለዚህ እዚህ ጋር የዳሎል አካዳሚ ክላስ አለ። ወደ 50 ሰዎችን ዘና አድርጎ የሚይዝ ቦታ አለ። ቤቱ በጣም ሰፊ ነው። ባይዘው ወደ 160 ካሬ አካባቢ ነው። በጣም ትልቅ ቦታ ነው እና እየሞከርኩኝ ነበረ። እንዴት አያችሁት? ብቻ አሪፍ ነው ብላችሁ ታስባላችሁ? ስለዚህ ሁሉን ነገር መሞከር ደስ ይለኛል። ለዛ ነው እንጂ ሌላ ሰው እንደውም በነፃ በፕሮሞሽን መልክ ኢንቴሪየር ዲዛይኑን እኔ ልስራል ያለ ልጅ ነበረ ኦልሬዲ። ስለዚህ እስቲ ይሄንን ስታዩት አሪፍ ከሆነ ይሄንን ዝም ብዬ ኮንስትራክሽን ልጀምር ነው። ግን አይ ጥሩ አይደለም የምትሉ ሰዎች ካላችሁም በዚህ አጋጣሚ አስተያየት ትሰጣላችሁ። ኦፍ ኮርስ ጀማሪ ነኝ። ያው ግድግዳውን ራሱ በትክክል አልሰራሁትም፣ ግን ያው እንዲሁ ሐሳቤን በትክክል ገልጬበታለሁ ማለት ነው ቢሮው ላይ። ስለዚህ ምን ሶሻል ሚዲያ ላይ በፍጹም አይሳካልኝም ብላችሁ እያስባችሁ ከሆነ አንድ የሚገርም ነገር ላሳያችሁ። የውጭ ሀገር ኮንቴንት ክሬተሮች ሲያደርጉ አይቼ እኔም ከ5-6 ዓመት በፊት አካባቢ ወደፊት ይህንን ቪዲዮ አየዋለሁ በእርግጠኝነት ብዬ ለራሴ የቀረጽኩትን ቪዲዮ ላሳያችሁ። እሺ ወደፊት ነው። ዛሬ ደግሞ ሙዝ በስላይስ እና በሎዝ የበላው ነው። አበላሌን ብዙም ትኩረት አታርጉ፣ በጣም ነው የምበላው። እሺ ሰው ደርሶትና ብቻ መልክቱ ላይ ፎከስ አድርጉ። እኔ ግራ ገብቶኛል። ዩቲዩብ የሚባለው ነገር በጣም ደስ ይለኛል ስሰራው። የሆነ ፓሽን አለኝ እዛ ጋር፣ ግን ደግሞ በጣም እየጎዳኝ ነው ማለት ያው በጣም በጊዜው ያው ሜዲሲን ተማሪ ሆናችሁ እንደዚህ አይነት ተጨማሪ ስራ ስትሰሩ አስቡት እንግዲህ የሚመጣውን ፕሬሸር ማለት ነው። ሲጀመር ትምህርቱ ራሱ ናላችሁ ነው የሚያዞረው። በዛ ላይ ሌላ ነገር ለመስራት እየሞከርኩኝ ነበር ማለት ነው። ስለዚህ ጭራሽ በቃ ላይፌ በጣም ተወሳስቦ ነበረ ነው ብላችሁ እና በዛ ሁኔታ ውስጥ ሆኜ ብቻ ከ5 ዓመት በኋላ ላለው ኑቲ ራሴ መልእክት እያስተላለፍኩኝ ነበር በዛ ጊዜ። ምናልባት በፊት ተሳትፎልኝ እና ሱገርም ይችላል። ምንድነው ያው እኮ ግራ ገብቶኛል። ልተው አልተው በቃ ግራ ገብቶኛል። ሳስበው ህይወት የሚቀይር ነገር ነው፣ ግን አልተሳካልኝም። አላውቅም። ተስፋ ለምን እንደማልቆርጥ ነው የማይገባኝ። ይሳካልኛል አይሳካልኝም ነገር እብደት እኮ ነው የሚመስለው። ብቻ ይመችሽ አራዳለሽ። ብቻ እንደዚህ በጣም ብዙ ቪዲዮዎች አሉኝ። ይሄ ያሳየኋችሁ አንዱን ብቻ ነው እና አሁን ያው ሶሻል ሚዲያ ላይ ያን ያክል ትልቅ ደረጃ አልደረስኩም። ኦፍ ኮርስ ግን አሁን ላይ ቢያንስ 440 ምናምን ሺህ ሰብስክራይበር አለኝ ዩቲዩብ ላይ እና ቲክታክም ላይ ያው እንቀሳቀሳለሁ። ዞሮ ዞሮ ያኔ ከማስበው በጣም እንደውም ኢማጂን ለማድረግ ራሱ የሚከብደኝ አይነት ሁኔታ ውስጥ ነው አሁን ያለሁት እና ብቻ እግዚአብሔር ይመስገን ሶሻል ሚዲያ ለመጀመር ጊዜው አሁን ነው እንጂ ለረጅም ጊዜ የምትቀጥሩት ነገር አይደለም። ባላችሁ ነገር ጀምራችሁ ሰግጣችሁ የምትሰሩበት ጊዜ ነው። ለዚህ ደግሞ ዳሎል አካዳሚ ያግዛችኋል። ቪዲዮ ቀርጻችሁ አስቀምጡ ለራሳችሁ። ወደፊት ያንን ቪዲዮ አይታችሁ ዋው የሚገርም ነው ትላላችሁ እና እኔንም እውነት ነው በጣም ብዙ ብር እየሰራ ነው። አንዳንዱ ጭራሽ ይለምነዋል። $1000 ስጠኝ እባክህ፣ $100 ስጠኝ። ልክ እንደ በጎ አድራጎት ድርጅት ታስበውም ብር የሚጠይቀውም ሰው አይቻለሁ። እና እኔ ፐርሰናሊ ልጁን የሚሰራው ነገር ፌክ ነው፣ እኛን ለማጭበርበር ነው የመጣው፣ በፎሬክስ ሰበብ ብር ሊወስድብን ነው የመጣው የምትሉ ሰዎች ላይ ብዙ ተቃውሞ የለኝም። መብታችሁ ነው። ምክንያቱም ሁሉንም ነገር ቼክ ማድረግ አለባችሁ እና እንደዚህ ያሉም የሚያጭበረብሩ ሰዎች ብዙ አሉ። ስለዚህ ቼክ ማድረግ መብታችሁ ነው። እኔም ደግሞ ስለ ልጁ ኢንካም እርግጠኛ ሆኜ ማውራት አልችልም። አይሰራም ማለትም አልችልም። ምክንያቱም የሚሰሩ በጣም ብዙ ሰዎች አሉ። በፎሬክስ ብዙ ገንዘብ የሚሰሩ ሰዎች እንዳሉ አውቃለሁ። ስለዚህ ልጁ አይሰራም ማለትም አልችልም። አንድ አስተያየት መስጠት የፈለኩበት ጉዳይ አለ። ሶሻል ሚዲያ ላይ ሁሌ ኋላ ቀር የሆኑ ወደፊት ማሰብ የማይችሉ ሰዎች አሉ። ወጣቱን ሁሌ ወደ ኋላ የሚያስቀሩ። ኤቢ ማርሻል የሚባለው ልጅ ያመጣው ሀሳብ እኛን ለማጭበርበር ብሎ ነው ብሎ መፖስት ይችላል። ግን ፎሬክስን እንደ አጠቃላይ ፌክ ነው የሚል ፖስት አይቻለሁ። እንዴት ነው $1 ትሪሊየን የሚንቀሳቀስበት ማርኬት
እንዴት ነው መተህ ስካም ነው ፌክ ነው ብለህ ወጣቱን እንዳይጠቀምበት ልታደርግ የምትሞክረው? በጣም እኮ ነው ሼም እኮ ነው ይሄ። ሳታጣራ ማውራት በጣም ሼም። ክሪፕቶ ቢትኮይን ምናምን ፌክ ነው የሚል ሰው አለ። ኧረ ተው ግን በፕሬዝዳንት ደረጃ ኦን ለማድረግ ቢትኮይን ኦን ለማድረግ በሚፍጨረጭሩበት ዘመን ወደፊት ማርኬቱ ወደዛ ይሄዳል ተብሎ ስንት ነገር እየታሰበ ባለበት ሰዓት አንተ ቢትኮይን ፌክ ነው ትላለህ? ስንት ዶላር እንደሚያወጣ አንድ ቢትኮይን በዚህ ሰዓት ታውቃለህ? እና ይቅርታ የሆነ ነገር እባብ መስሎኝ ነውና ደግሞ ምን መጣብኝ። እሺ እና ሁሌ ወጣቱን ወደ ኋላ አታስቀሩ ባካችሁ። ሶሻል ሚዲያ ላይ የሚገኘው ገንዘብ ፌክ ነው ብላችሁ እስካሁን አፍዝዛችሁ ወጣቱ ሶሻል ሚዲያ ላይ እንዳይሰራ እንዳይንቀሳቀስ እያደረጋችሁ ማንም ምንም አስተዋጽኦ የሌለው ሰው ዝም ብሎ የፌክ ድራማ ብቻ እየሰራ ሶሻል ሚዲያ ላይ ፌመስ እንዲሆን ጥሩ እውቀት ያላችሁ ሰዎች ታለንት ያላችሁ ሰዎች እንዳይወጡ ይዛችሁ ወደ ኋላ ያስቀራችሁ እንደናንተ አይነት ሰዎች ናቸውና እባካችሁ ሁሉንም ነገር ፌክ ነው ከማለት በፊት አንብቡ፣ አጣሩ። ቻትጂፒቲን ጠይቁ። ዝም ብላችሁ ፎሬክስ ፌክ ነው ቢትኮይን ፌክ ነው ብላችሁ ቻትጂፒቲ እኮ አለ እኮ በቃ ወዲያውኑ ይመልስላችኋል። እንዴት ነው ሁሉንም ነገር ፌክ ነው የምትሉት? እና ወጣቱን አታፍዝዙ፣ ዝም ብላችሁ ወደ ኋላ አታስቀሩ። እናንተ ወደ ኋላ መቅረት መብታችሁ ነው። ግን እኛ የሚመጣውን ዘመን ማየት አለብን። የሚያመጣውን ኦፖርቹኒቲ መጠቀም አለብን። ከቴክኖሎጂ ጋር እኩል መሄድ አለብን እና ዝም ብላችሁ